ሰላም እንዴት ናችሁ? እስኪ ዛሬ ደግሞ በመጀመሪያ ፊደላት ማለት ነው የተመሰረቱ ቃላትን፣ ስሞችን እንዴት በእንግሊዘኛ እንደሚጻፉ እናያለን ማለት ነው። በደንብ ተከተሉኝ። በጣም አስተማሪ ቪዲዮ ነው። በውስጥ መስመር መማር የምትፈልጉ አማርኛም እንግሊዘኛም የተለያዩ የትምህርት አይነቶችን ከመጀመሪያው መጀመር የምትፈልጉ ስልካችን ታች ላይ ያለ አናግሩን። እንጀምር። አ ነች። አ ደ ገ አደገ አደገ። አ የምትጻፈው በእንግሊዘኛ ኤ ነች አይደል? ኤ እንላለን። ደ ደግሞ የምትጻፈው እንደ ዲኢ ነው። ሁለት ነው የሚሆኑ ዲኢ። ዲ ኮንሶናንት ነች፣ ኢ ደግሞ ቫውል ነች። ማለትም ዲ ተነባቢ፣ ኢ ደግሞ አናባቢ ማለት ነው። ስለዚህ አደ ስንል አደ፣ ከዛ ገ ስንል ደግሞ ጅኢ 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 ጅ ተነባቢ፣ ኢ ደግሞ አናባቢ ማለት ነው። ምክንያቱም አንድ የአማርኛ ፊደል በእንግሊዘኛ ሲጻፉ ተነባቢና አናባቢ ተብለው ስለሚጻፉ ማለት ነው። ለዛ ነው። እሺ አደገ። ይሄኛውም አደገ 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 ይሆናል ማለት ነው። ቀለለ። ቀ ኬኢ ነው። ኬኢ ቀ። ለ ኤልኢ ለ። አሁንም ለ ኤልኢ። ስለዚህ ቀለለ ቀለለ። ከዚህ ጋር ነገረ ነገረ። ነ ኤንኢ ገ ጅኢ ረ አርኢ ነገረ 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 ነገረ። ነ ኤንኢ ነው። ገ ጅኢ ነው። ረ ደግሞ አርኢ ነው። ነገረ ነገረ። ሰከረ ሰከረ ደግሞ ሰ ኤስኢ ነው። ኤስኢ ከ ኬኢ ነው። ረ ደግሞ አርኢ ነው። ሰከረ 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 ይሆናል ማለት ነው። አፈረ አፈረ። አ እንደ ኤ ነው። ፈ ደግሞ ኤፍኢ ነው። ረ ደግሞ አርኢ ነው። ስለዚህ አፈረ አፈረ አፈረ። ጸለየ። ጸ ደግሞ ሶስት ነው የምትሆነው። ቲኤስኢ ማለት ጸ ማለት ነው። ቲኤስኢ። ከዛ ለ ደግሞ ኤልኢ ነው። ለ ኤልኢ ነው። የ ደግሞ ዋይ ኢ። ስለዚህ ጸለየ ጸ እስከዚህ ነው። ለ ደግሞ እነዚህ ሁለቶች ናቸው። የ ደግሞ ወኢ ነው። ጸለየ ጸለየ። እሺ ተለየ ተለየ። ተ ደግሞ ቲኢ ነው። ለ ኤልኢ ነው ቅድም እንዳየ ነው። የ ደግሞ ዋይኢ ነው። ተለየ ተለየ። በጣም አሪፍ። ስለዚህ አንድ የአማርኛ ፊደል በእንግሊዘኛ ሲጻፉ ሁለት ይሆናሉ አብዛኛዎቹ ማለት ነው። ስለዚህ የመጀመሪያ ሲሆን ኢኢን ነው የሚያስከትለው። እንደምታዩት ኮንሶናንቱ ሲደመር ኢ የአንደኛ ሲሆን ማለት ነው። ለምሳሌ አሁን ተ ማለት አንደኛ ነው አይደል? ስለዚህ ቲ እንልና ኢ። ለም አንደኛ ነው። ኤል እንልና ኢ። አሁንም ዋይ እንልና ኢ። ለምን አንደኛ ስለሆነ ኢ ኢ ኢ ያስከትላል። እንደምታዩት ኢ ኢ ኢ ኢ ኢ ሁሉም ኢ ኢ ያስከትላል ማለት ነው። ስለዚህ አንደኛ ፊደሎች ማለትም የአማርኛ አንደኛ ፊደሎች በእንግሊዘኛ ኢ የሚባል ቫውል ወይም አናባቢ ያስከትላሉ ማለት ነው። ተለየ ተለየ። መረጠ መረጠ መረጠ። መ ማለት ኤምኢ ነው። ኤምኢ ያው አንደኛ ስለሆነ እንዳልኳችሁ ኢን ያስከትላል። መ ኤምኢ፣ ረ አርኢ፣ ጠ ቲኢ። አያችሁት? ያው ኮንሶናንቱ ይለያያል። የሁሉም ይለያያል። አሁን ለምሳሌ መ ስንል ኤም ነው። ረ ስንል አር ነው። ጠ ስንል ቲ ነው። ግን ሶስቱም የመጀመሪያዎች ስለሆኑ ኢኢ እናስከትላለን። እዚህ ላይም ኢ፣ ከዚህ ላይም ኢ፣ ከዚህ ጋርም ኢ እንላለን። ስለዚህ መረጠ መረጠ እንላለን ማለት ነው። ስለዚህ አደገ አደገ፣ ቀለለ ቀለለ፣ ነገረ ነገረ፣ ሰከረ ሰከረ፣ አፈረ አፈረ፣ አፈረ አፈረ፣ ጸለየ ጸለየ፣ ተለየ ተለየ፣ መረጠ መረጠ እንላለን ማለት ነው። እንቀጥል። በለጠ በለጠ። በ የመጀመሪያ ለ የመጀመሪያ ጠ የመጀመሪያ። ስለዚህ የበ ውክልና ቢ ነው። የለ ውክልና ኤል ነው። የጠ ውክልና ቲኢ ነው አይደል? ወይም ኮንሶናንት ማለት ነው። ከዛ ቫውል ደግሞ ስናስከትል ቢ። በ ስንል ቢኢ አንደኛ ስለሆነ ኢ እናስከትላለን። ለ ስንል ኤል ነው አንደኛ ስለሆነ ኢ ይከተላል። ለ። ከዛ ጠ ደግሞ ውክልናው ቲ ነው። ከዛ ቫውሉ ኢ ስለሆነ አንደኛ ስለሆነ ቫውሉ ኢ ይሆናል ማለት ነው። ስለዚህ በለጠ በለጠ። ዘመረ ዘመረ። ዘ ስንል ዜድ ኢ ነው አንደኛ ስለሆነ። መ ስንል ኤምኢ ነው ቅድም እንዳየ ነው። ረ ስንልም አርኢ ነው። ስለዚህ ዘመረ ዘመረ እንላለን። መረጠ 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 መረጠ።
መረጠ መ ስንል ኤምኢ ነው። ረ ስንል አርኢ ነው። ጠ ስንል ደግሞ ቲኢ ነው። ቲኢ ቲኢ አንደኛ ስለሆነ ኢ ኢ ኢ እንዳለ እንደምታዩት ኢ ኢ ኢ የሚለያየው ምኑ ነው? ኮንሶናንቱ ማለት ነው፣ ወይም ውክልን ነው። ለምሳሌ አሁን መ በኤም ይወከላል፣ ረ በአር ይወከላል፣ ጠ ደግሞ በቲ ይወከላል ማለት ነው። በዚህ መልኩ መለየት ትችላላችሁ። ከዛ ከሁሉም ላይ ኢ እናስከትላለን። ለምን? አንደኛ ስለሆነው ማለት ነው። ስለዚህ መረጠ መረጠ፣ በቀለ በ ቢ ውክልናው ማለት ነው። ቀ ኬ ነው ውክልናው፣ ለ ኤል ነው። ስለዚህ አሁን እነዚህ ሁሉም የመጀመሪያዎች ናቸው። ስለዚህ ከሁሉም ላይ ኢ እንጨምራለን። ቢኢ ኬኢ ኤልኢ። ስለዚህ በቀለ በቀለ እንላለን ማለት ነው። ፈለገ ፈለገ የመጀመሪያዎቹ ናቸው። የፈ ውክልና ኤፍ ነው። የለ ውክልና ኤል ነው። የገ ውክልና ጂ ነው። ስለዚህ ፈለገ ስል የመጀመሪያዎቹ ስለሆኑ ሁሉም ላይ ኢ ጨምራለሁ። ኢ ኢ ኢ ከኤፍ ላይ ኢ ስጨምር ፈ ይሆናል። ከኤል ላይ ኢ ስጨምር ለ ይሆናል። ከጂ ላይ ኢ ስጨምር ገ ይሆናል። ስለዚህ ፈለገ ፈለገ። ጀመረ 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 ጀመረ። ጀ ስል ጂኢ ነው። መስል ኤምኢ ነው። ረስል ደግሞ አርኢ ነው። ለምን? የመጀመሪያዎቹ ስለሆኑ እንዳለ ኢን ያስከትላሉ። የጀ ውክልና ጀ ነው። የመ ውክልና ኤም ነው። የረ ውክልና ደግሞ አር ነው። ስለዚህ ከሁሉም ላይ ይጨምራሉ። ለምን? የመጀመሪያዎቹ ስለሆኑ ማለት ነው። ከዛ ፈረሰ ፈረሰ። የፈ ውክልና ኤፍ ነው። የረ ውክልና አር ነው። የሰ ውክልና ኤስ ነው። ከዛ ሁሉም የመጀመሪያዎቹ ስለሆኑ ኢን እጨምራለሁ ማለት ነው። ስለዚህ ፈረሰ ፈረሰ። ከዚህ ጋር ወረደ ነው። የወ ውክልና ደብሊው ነው። የረ ውክልና አር ነው። የደ ውክልና ዲ ነው። ከዛ ወ ስል የመጀመሪያ ስለሆነ ደብሊው ይላለው። ረ ስል አር ይላለው የመጀመሪያ ስለሆነ፣ ደ ስልም ዲ ይላለው ማለት ነው። ስለዚህ ወረደ ወረደ፣ በለጠ በለጠ፣ ዘመረ ዘመረ፣ መረጠ መረጠ፣ በቀለ በቀለ፣ ፈለገ ፈለገ፣ ጀመረ ጀመረ፣ ፈረሰ ፈረሰ፣ ወረደ ወረደ እንላለን ማለት ነው። በዚህ መልኩ አማርኛን፣ እንግሊዘኛን እንዲሁም የተለያዩ የትምህርት አይነቶችን በኦንላይን መማር የምትፈልጉ ስልካችን ታች ላይ ያለ ደውሉልን። በቀጣይ ደግሞ አሪፍ አሪፍ ትምህርቶችን ይዘን እንመጣለን። እስከዛው ሰብስክራይብ አድርጉ፣ ቪዲዮን ላይክ፣ ኮሜንት፣ ሼር አድርጉ። በቀጣይ እስክንገናኝ ሰላማችሁ ይብዛ።